ሁለቱ ዝሆኖች እነ ተወልደ ተብሎ የታወቁት የአመራር አባላት በወቅቱ የስዬን ከመከላከያ መነሳት የደገፉበት የራሳቸው በቂ ምክንያት ነበራቸው። ይህም የስዬ ደጋፊዎች አሽዓ ብለው የሚጠሩትን ቡድን የመቃወም ዝንባሌ ማሳየታቸው ነበር። ስዬ በቀጥታ ህልውናቸው ላይ መጥቶባቸው ነበር። በመሆኑም ስዬ ባለ ጠመንጃዎችን ከሚያዝበት አደገኛ ወንበር ተነስቶ ትግራይ ላይ እየተጠበቀ እንዲቆይ መለስ ያቀረበውን ሐሳብ በአንድ ድምፅ አጸደቁለት። እንደታቀደውም ስዬ በናርከበ ቁባይና ስብሐት ነጋ ተከቦ እንደ ቆሰለ አውሬ ሲጠበቅ ቆየ። የስዬ አብርሃ ወንድሞችና ዘመድ አዝማድ ያለ ህፍረት ሀብት ወደ ማጋበሱ ሲገቡም እነመለስ ያለ እንቅፋት ለቀዋቸው ቆዩ። ስዬ በባህሪው ተናካሽ ተፈጥሮ አለው። አመለኛን ወይፈን ጨው እያላስክ አንገቱ ላይ ገመድ እንደምታስርበት ሁሉ ስዬ በዚህ ዘዴ ወደ ሙስናው ሐይቅ ገብቶ እንዲዋኝ መንገዱን ሁሉ ከፊት ሲጠርጉለትና ሲያመቻቹለት ቆይተው ነበር። ስዬ ውሎና ክራሞቱ ትግራይ በመሆኑም መለስን ሊተናኮል አይችልም ተብሎ ታስቦ ነበር። ተገላቢጦሽ ሆነ። ስዬ አብርሃ መቀሌ ከገባበት ዕለት ጀምሮ እንደ ትግሉ ጊዜ አንገቱ ላይ ክሹፍ መጠቅለሉን ሆን ብሎ ቀጠለበት። ከኤርትራ ጋር በድንበርና በጉምሩክ ነክ ጉዳይ መተናኮል አበዛ። ይህም መለስን የሚረብሸው ሆኖ ተገኘ። ወደ ኤርትራ የሚያልፉ ኤርትራውያን መንገደኞችን እያስፈተሸ ግማሽ ኪሎ በርበሬ መውረስ በመጀመሩ መለስ ወደ ስዬ ደውሎ የፖለቲካ ዝምድናውን ወደ በርበሬና ሽሮ ደረጃ እያወረዳችሁት ነው ብሎ ስለማለቱ የአንድ ሰሞን የሰፈራችን ወሬ ለመሆን በቃ። የስዬና የመለስ አለመጣጣም በተለያየ ቅርጽና ይዘት እዚህም እዚያም ይሰማ ቀጠለ። ስዬ መለስን ከኤርትራ ጋር ሚዛናዊ ያልሆነ ግንኙነት በመፈጸም ሲያማው መለስ ስዬን በሙስና ያጠቋቆረው ገባ። መዘላለፋቸውም በረታ። መለስ በአንድ አጋጣሚ ክሹፍ አንገት ላይ መጠቅለል የጦር መሐንዲስ መሆን አይደለም ብሎ ስዬ ላይ ሲያሽሟጠጥ፣ ስዬ በበኩሉ የመለስን ባለ 7,000 ብር ሱፍ ልብሶች እያነሳሳ በጠረባ አደባየው ገባ። የሁለቱ ዝሆኖች መዘላለፍ አያሌ መልኮች ነበሩት። ስዬ ከጥንት ጀምሮ ሲወርድ ሲዋረድ የመጣ የገዢነት ትውልድ እንዳለው ራሱን አሳምኖ ሲያበቃ መለስ ዜናዊን የባንዳ ልጅ ይለዋል። መለስ በበኩሉ ቀድሞ የታገለ ሳይሆን ቀድሞ ዓላማችን የጨበጠ የምትል ባንዲራ በማውለብለብ አብዛኛውን የህወሓት አባል ቀልብ ተቆጣጠረ። ይህ በእንዲህ እንዳለም የኢትዮ ኤርትራ የድንበር ግጭት ፈነዳ። ይህ ክስተት ለስዬ አብርሃ ትንሣኤ እንደሆነለት ብዙዎች ይስማማሉ። ስዬ የሴት ልጁ ሰርግ እንደደረሰበት አባወራ በታላቅ የጦርነት ድግስ ዝግጅቱን የጀመረው የዜናውን ይፋ መሆን ተከትሎ ነበር። መለስ ብዙ ጊዜ ጦርነቱ የተካሄደው ከፍላጎቴ ውጪ ነው ሲል የሚገልጸው በቀጥታ ስዬን ይመለከታል። እንደ ሀገር መሪነቱ መለስ በዚህ የጦርነት ዋዜማ ፈታኝና ያልጠበቀው አጣብቂኝ ውስጥ ለመግባት ተገዷል። ስዬ ለጦርነቱ ባጭር ታጥቆ መነሳቱ የጦርነቱ መካሄድ የኃይል ሚዛኑን አስጠብቆ ለመጓዝ ብቸኛው አማራጭ መስሎ ስለታየው ነበር። ሁለቱ ዝሆኖች በኤርትራ ላይ ያላቸው አመለካከት ግልጽ ነበር። ስዬ ሻዕቢያንና የኤርትራን ሕዝብ በአንድ ላይ ጨፍልቆ የህወሓት ጠላት ሲል ፈርጇቸዋል። ስዬ የኤርትራን ሕዝብ በጠላትነት የሚመለከተው ከዚያው ከተለመደው ይንቁናል ከሚለው ዘፈን ተነስቶ ነበር። መለስ በአንጻሩ ሻዕቢያንና የኤርትራን ሕዝብ ለያይቶ የማየት ዝንባሌ ነበረው። የኤርትራ ነጻነት በታወጀበት ዕለት አስመራ ተገኝቶ ያደረገው ንግግር ይህንኑ ይጠቁማል። እንዲህ ነበር ያለው: ለረጅም ዘመናት ቀኝ አገዛዝ ነጻ ለመውጣት ያደረጋችሁት ትግል ተሳክቶ ለዚህ በመብቃታችሁ እንኳን ደስ ያላችሁ። አንድ ልገልጽላችሁ የምፈልገው ነገር አለ። በእናንተ ጀርባ ላይ ያለው ቁስልና ጠባሳ በእኔም ጀርባ ላይ አለ። ይሁን እንጂ ቁስሉን በማከክ ያለፈውን ማስታወስ የለባችሁም። ለምን ቢባል የሚያስከትለው ችግር አለና ነው። ቁስሉን መርሳት ደግሞ የለባችሁም። ለምን ቢባል ልንማርበት ስለሚያስፈልግ ነው። መለስ ፍላጎቱ ግልጽ ቢያልሆነ
ስሜቱ የተደበቀ የተምታታበት አመለካከት ይዞ ግራ ሲጋባ፣ ስዬ ደግሞ ይንቁናል በሚለው ጥቁር ብርድ ልብስ ተጠቅልሎ የኤርትራ ሕዝብ ላይ ቂም ቋጥሮ የበቀል ዜማ እያዜመ ነበር። የሁለቱ ሀገሮች ግጭት እንደተከሰተም ስዬ የውስጥ ህመሙን ለመፈወስ ይህን አጋጣሚ ሊጠቀምበት ወገቡን ባጭር ታጥቆ ተነሳ። መለስ ሻዕቢያ እንዲወገድለት አጥብቆ ቢፈልግም የኤርትራን ሕዝብ እንደ ሕዝብ ዘሩን የመደምሰስ ቂም በቀል ዝንባሌ አሳይቶ አያውቅም። ስዬ ሕዝቡንም ሻዕቢያንም የመጨፈላለቅ አይነት በቀል አርግዞ ነበር። ይህ የሁለቱ ዝሆኖች የአመለካከት ልዩነትና የስልጣን ሽኩቻ የሉዓላዊነት መደፈርን ሽፋን አድርጎ በጦፈ ሁኔታ ተጋጋለ። ፖሊት ቢሮውን አልፎ እስከ ካድሬው ድረስ ተቀጣጠለ። እነስዬ በወቅቱ ኢትዮጵያ የአሰብን ወደብ እስከ መያዝ ልትደርስ እንደምትችል ለሕዝቡ ተስፋ በመመገብ ሰፊ ድጋፍ ለመሸመት መቻላቸው ግልጽ ነበር። ገብሩ አስራት በስዬ ሴራ ከተጠለፉት የመጀመሪያዎቹ ነበር። የትግራይ ካድሬዎችን ሰብስቦ ሓደ ፍሊት ንስሕ ሃመማ ሓንቲ ድሙ ንሓምሳ ናቱ ከምታት ዝብል ጨርሖታት ኣሎ። ኤርትራውያን አንድ ድመት ለ50 አይጥ አንድ ፍሊት ለ50 ዝንብ ይሏቸዋል ሲል ሚዲያ ላይ ቀርቦ ቀሰቀሰ። የትግራይን ሕዝብ ባይጥና በዝንብ መመሰሉ ግን የስዬና የገብሩ ንጹህ ፈጠራ ነበር። የትግራይ ሕዝብ አይጥና ዝንብ በሚሉት ስድቦች ተቆጥቶ ከኤርትራውያን ወንድሞቹ ጋር በደም እንዲታጠብ ፍላጎት ነበራቸው። ዝንብና አይጥ ወይም ድመትና ፍሊት የሚሉት ቃላት ከኤርትራ ወገን ስለመነገራቸው ግን ማስረጃ አልነበረም። ማን ነው ይህን ያለው? መቼ? ለማን? ለእነዚህ ተራ ጥያቄዎች ገብሩ አስራት መልስ አልነበረውም። የዚህ ዘረኛ ቅስቀሳ ግብ የኤርትራን ንቀት መቀነስ የሚል ነበር። በአንጻሩ አማራን መናቅ የሚል ረጅም ጊዜ እቅዳቸው የተሳሳተ መነሻና የተሳሳተ መፍትሄ እንደመሆኑ አካባቢያችንን ወደ ከባድ ቀውስ ሊከት ይችላል የሚል ስጋት የሚፈጥር ነበር። በመሰረቱ አማራን መናቅ የሚል ፍላጎት ጦርነትን ብቻ ነው ሊፈጥር የሚችል። የኤርትራን ንቀት መቀነስ የሚለው የወያኔ ሰዎች ውስጣዊ ህመም ከቅዠት ያለፈ መሰረት አልነበረውም። ዞሮ ዞሮ ከኤርትራ ጋር የተደረገው ጦርነት ከሉዓላዊነት መደፈር ባሻገር የግለሰቦችን የአእምሮ ችግር የሚያንጸባርቅ ነበር። ወደ መለስና ስዬ ጉዳይ ስንመጣ ደግሞ የሁለቱ ዞኖች ሽኩቻ ግልጽ የጥሎ ማለፍ ትንቅንቅ ነበር። በግልጽ ባልተነገረው የመለስና የስዬ ሽኩቻ የብዙዎች ሕይወት ተቀጥፏል። ሁለቱ ዞኖች የበላይነትን ለመጨበጥ ያካሄዱት ትንቅንቅ ሉዓላዊነትን ማስከበር የሚል ሽፋን ስለነበረው ጉዳዩን በግልጽ መቃወም የሚቻልበት እድል አልነበረም። የኢትዮ ኤርትራ ጦርነት በሚካሄድበት ወቅት በቅርብ ርቀት የነበርነውና በተለይም ወሬ መልቀም ስራችን ለነበረው ጋዜጠኞች በተለያዩ አጋጣሚዎች የምንሰማቸውን ሚስጥሮች ሂደቱን በመስመሮች መሃል መመርመር እንችል ዘንድ ብዙ አግዞናል። በጦርነቱ ወቅት ስዬ አብርሃ አስፈላጊ ሰው ሆኖ ለመገኘት በቅቷል። በእርግጥም በስልጣን ላይ ከነበሩት የህወሓት አመራር አባላት ጋር ሲነጻጸር ወታደራዊ ሙያ ስዬ የተሻለ ብቃት ነበረው። በመሆኑም ከግጭቱ ጋር በተያያዘ ለተከሰቱ አዳዲስ ወታደራዊ ስራዎች ስዬ ወደ ላይኛው አመራር ዕለታዊ ስራ መሳቡ የግድ ሆነ። በመሆኑም መለስ ስዬን ማቆም ከማይችልበት አዲስ መድረክ ጋር ለመላተም ተገደደ። ስዬ አብርሃ የጦርነቱን መካሄድ ከመጻኢ ዕድሉ ጋር አቆራኝቶ አጼ ሎሌ የብር መስቀሌ የተባለችውን ዜማ እያዜመ ወደ ቁማሩ ሰተት ብሎ ገባ። ወያኔ ወደ ጦርነቱ የገባው የተከፋፈሉ መሪዎችን ይዞ በመሆኑ ምክንያት በጦርነቱ አላስፈላጊ የሰው ኃይል ኪሳራ ለመቀበል ተገዷል። ከመነሻው ስዬ በመለስ ደካማ ጎን ገብቶ ወቅታዊ ቅስቀሳ ማድረግ በመቻሉ ከፍተኛ ድጋፍ አገኘ። የስዬ መከራከሪያ የማያሻማ ነበር። ሻዕቢያ ድንበራችንን አልፎ ገብቷል፣ ወረራ ፈጽሞብናል። ስለዚህ ሉዓላዊነታችንን ማስከበር አለብን። ሻዕቢያን ከድንበራችን ማስወጣት ብቻ ሳይሆን ደምሰን ከምድረ ገጽ ልናጠፈው ይገባል። ሻዕቢያን ነካክተን ልንተው አንችልም። ከጀመርነው ልንጨርሰው ይገባል።
አለበለዚያ ለዘላለሙ ሰላም አናገኝም። ይህን ማድረግ ደግሞ እንችላለን የሚል ግልጽ መነሻና መድረሻ ያለው አቋም ይዞ ቀረበ። መለስ በበኩሉ የውጊያ አማራጮችን ብቻ ከማየት በድርድር የድንበር ውዝግቡን ማስወገድ ይቻላል የሚል እምነቱን ለማራመድ ሞክሮ ሳይሳካለት ቀርቷል። በግልጽ ከመለስ ጎን የቆመው ዶክተር ካሱ ይላላ ብቻ ነበር። እርግጥ ነው ስብሐት ነጋና በረከት ስምዖንን የመሳሰሉ ጥቂት የአመራር አባላት ከመለስ ጀርባ ነበሩ። በውይይቱ ወቅት ግን ሚዛን አይተው ድምጻቸውን ወደ ስዬ ጎራ ጨምረውታል። ጦርነቱ ቀርቶብን የሰላም ስምምነቱን እንቀበል የሚለው የመለስ ሐሳብ ውድቅ ተደረገና በቀጥታ ወደ ጦርነቱ ተገባ። ስዬ የሂሳብ ስሌቱን ያሰላው መለስ ጦርነት መካሄዱን በመቃወም እስከ መጨረሻው ሊገፋበት ስለሚችል ተቀባይነቱንና የስልጣን ዘመኑ እዚህ ላይ ያበቃል የሚል ነበር። መለስ ግን 180 ዲግሪ በመጠማዘዝ የስዬ ሐሳብ አራማጅ ሆኖ ተገኘ። ስዬ የሚያራምደውን ሐሳብ ልክ እንደራሱ ኦሪጂናል ሐሳብ ያስተጋባው ገባ። በቅርብ የነበርን በወቅቱ ቡና ላይ እንደተጨዋወት ነው በመለስ ዜናዊ መገለባበጥ ምክንያት ስዬ አብርሃ እቅዶች ሁሉ ፈራርሰውበታል። መለስ የራሱ ያልሆነውንና አጥብቆ የሚቃወመውን ሐሳብ እየዘለለ ገባበት። ዛሬ ጦርነቱን ተቃውሞ ነበር ቢልም በጦርነቱ ወቅቱ ግን ሙሉ ኃይሉን ወደ ዘመቻው አውሎ ነበር። ያላመነበትን እንዴት በዚያ ደረጃ ሊያስፈጽም እንደቻለ ሲጠየቅም ስለ ዲሞክራሲያዊ ማዕከላዊነት ሊሰብከን ይሞክራል። ብዙውን ጊዜ አንድ የሀገር መሪ በወሳኝ ጉዳዮች ላይ ተከራከረባቸው ወይም ያቀረባቸው ሐሳቦች ሙሉ በሙሉ ውድቅ ከሆኑበት ስልጣኑን መልቀቅ ይመርጣል። በድምፅ ብልጫ የተሸነፈ የድርጅቱን ውሳኔ ማስፈጸም ግዴታ አለበት። የድርጅቱ ባህልም እንዲያ ነው የሚለው ሙግት የኢህአዴግ ውስጣዊ አሰራር መግለጫ ሊሆን አይችልም። የመለስን ተገለባባጭነትና ውስጣቸው የሚላወሰውን ሽኩቻ ብቻ ነው ሊጠቁም የሚችል። ከላይና ከሩቅ ለሚያየው የማታምንበትን ሐሳብ በድምፅ ተሸንፈ ማስፈጸም የዲሞክራሲ አንዱ ገጽታ ነው ለሚል መሰረታዊ ክርክር በር መክፈቱ አይቀርም። ኢህአዴግ እንደ ድርጅትም ሆነ መለስ እንደ ግለሰብ ግን በታሪካቸው ለአሸናፊ ድምፅም ሆነ ሐሳብ ተገዢ ሆነው አያውቁም። ያልነበረና የሌለ ባህል በአንድ አዳር ሊከሰት አይችልም። የምርጫ 97 ልምድም ስላለን መለስ ኢህአዴግ ለተባለው ፓርቲው ታዛዥና ተገዢ ነው ብለን ለመቀለድ አይዳዳንም። መለስ ባልተመቸው ጊዜ ራሱን ቀብሮ አደፈጠ ልንል እንችላለን። በመሆኑም በጦርነቱ ወቅት ከስዬ ጋር የደፈጣ ድብብቆች ተጫወቱ እንጂ በሐሳብ ብልጫ ተሸናነፉ ሊባል አይቻልም። በመሰረቱ ለህዝብ ድምፅ የማይገዛ ሽፍታ ግለሰብ እንዳሻንጉሊት ሲጫወቱበት ለኖረ ፓርቲው ደንብና አሰራር ተገዢ ሊሆን ይችላል ተብሎ ሊታመን አይችልም። እንመርቃቸው ብለን ያዘልቃቸው